ተዋናይ ዳዊት አባተ እባላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ተዋናይት ማርታ ጌታቸው እባላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። ተዋናይ ሰለሞን ሙሄ ነኝ። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። የእግዚአብሔርን ልጅነት የሰጠችኝን ቅድስት ቤተክርስቲያንን ለመጠበቅ ተዘጋጅቻለሁ። ከውስጥና ከውጭ በተቀናጀ ደባ ቤተክርስቲያንን ለማዳከምና ለመክፈል እየተሰራ ያለውን ሴራ አጥብቄ እቃወማለሁ። ሃይማኖታችን ተከብሮ ያለምንም ጣልቃ ገብነት በራሷ ዶግማና ቅኖና እየተመራች ክብሯ ከፍ እንዳለ በትናንት ማንነቷ ጸንታ እንድትኖር እፈልጋለሁ። የቅዱስ ሲኖዶስን ውሳኔም አከብራለሁ። እኛም ልጆቿ ቸልተኝነቱ ይብቃና ነቅተን ቤተክርስቲያናችንን እንጠብቅ። የቀደሙ አባቶቼና እናቶቼን መንገድ በጽናት እከተላለሁ። አምላካችን በደላችንን ይቅር ብሎ በንስሐ እንዲቀበለን ዘውትር በጸሎት ተጋለሁ። ሁላችንም ጥቁር ለብሰን ስለ ሃይማኖታችን እናልቅስ። ሀገርን ከዘመን ዘመን ያሻገረች ቤተክርስቲያን ክብሯንና ልዕልናዋን መንግስት እንዲጠብቅልን ጠይቃለሁ። ሰማችሁን አይደል? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ስለዚህ ይኸውላችሁ ቢኖራት ቢያንስ በዚህ ጉዳይ ወጥተው ሊቃነ ጳጳሳቶች መግለጫ ይሰጡ ነበር። ይሄንን አሽቃበጥ እየጎረና ተጠጣዋል አላት መተለኝ ካለ እኛ ከቤተ ክርስቲያን ቦታ ላይ አንሄድም፣ እዚህ ቁጭ እንላለን። ለዚህ ጉዳይ ሁላችሁ ማውራት አይጠበቅባችሁም። መሄድ የምትፈልግ መንገዱ ቻችን ደግሞ እንግዲህ እንዴት አድርገን እንረዳቸው የሚለው ነገር እንግዲህ መልስ የመለሱ ይገኛሉ። ስማቸው አገዳደሉን አሳመው ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር፣ አስተራረዳችሁን አሳመር። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳለው። እዛ ነው መሳል አለበት። ተመልከቱ እንግዲህ ቢላህን እንዴት አድርገን መሳል እንዳለበት፣ እንዴት አድርገን ማረድ እንዳለበት በትምህርት ነው የሚሰጠው። ይሄ እንግዲህ የሃይማኖት አስተማሪ ነው። እነዚህ ሰዎች ወሃቢያዎች ገዳዮች ናቸው ስንል ሙስሊሞች ናቸው መጥተው አንዳንዶቹ ይሰሙናል፣ አዎ ይላሉ፣ ይቃወማሉ ከኛ ጋር። አንዳንዶቹስ ወሃቢያ የሚባል ነገር የለም ሆን ብላችሁ እነዚህ የምታደርጉት ለመካፈል ይላሉ። ይሄን ትምህርት ተቀበለዋል አንተ እንዴት አድርጎ ማረድ እንዳለበት። ካፊር የምንባለው አይዘው እኛ ነን። ክርስቲያኖች ካፊር ተብለው ይጠሩ በእስልምና። ኦኬ እኛ መናፍቃን አሃዛ ብለን እንደምንጠራው ሁሉ እነሱ ደግሞ ክርስቲያኖችን ካፊር ብለው ይጠሩ። ካፊር ለማረድ ይላሉ። ቢላህ በደንብ አድርገህ መሳል አለብህ። አሳምርላቸው፣ አገራልን አሳምርላቸው። ኦኬ አታቆይ አንገቱ ላይ ወዲያው አድርጎ የሚጥል ቢላ አዘጋጅ ነው የሚሉት። ኦኬ ይሄን ኮርስ ወስደው ነው እንግዲህ ወደ ጫካ ገብተው ዛሬ ጨርሱ ነው የሚገኙት። ይሄን ትምህርት ወስደው ነው ወደ ጫካ ገብተው ዛሬ ጨርሱ የሚገኙት። አስፈላጊ ከሆነ ቤተ መንግስት ሰዎችን እንደ ሰው አመድ እስኪሆን ይቃጠላል። እግዚአብሔር በሚያውቀው ኮሾሮ እስኪመስል ሰው ይቃጠላል። ብስኩት እንዴ ሰው ቆሎ አይደለም እኮ እንዲህ የምታቃጥሉት። እግዚአብሔር በሚያውቀው ቢያንስ እኮ ህሊና የለውም እንዴ ሰው። ቪዲዮ ማየት ከፈለጋችሁ ታች ቴሌግራም ሊንክ ያለ አናግሩኝ። ኢኦቲ ሪአክት ካላችሁ ይመጣላችሁ ቴሌግራም ላይ ግቡና ቼክ አድርጉ። ቪዲዮ ፖስት አድርገናል። ኦርቶዶክሲያን እንዴት በአርሲ ተገደሉ፣ ባለፍ ሞት የተባሉ ባልና ሚስት በየት መንገድ በማየት ስቃይ እንደሞቱ፣ ባልየውን ገለው ቆላውን ገፈው ሚስትየውን አቃጥሎ አመድ ነው ያደርጓት። ማየት ከፈለጋችሁ አናግሩ፣ ታገኙታላችሁ። ቪዲዮ ታዩታላችሁ። ማየት የምትችሉ ካላችሁ ህመም ምናምን የሌለባችሁ ካላችሁ እና በዚህ መንገድ ስልጠና ወስደው ነው ጫካ ገብተው ዛሬ ኦርቶዶክሳውያን የፈጁ የሚገኙት፣ ክርስቲያኖችን የፈጁ የሚገኙት እና ይሄ ብቻ አይደለም ባይዘው ይሄ ረዘም ይላል፣ ግን አጠራርጌ ላሰማችሁ ትንሽዬውን። ስለዚህ እስከ ቤተክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ፣ ወላሂ ጳጳስ ወሎ ውስጥ አይቀመጥም። እመነኝ። ትንሽ ቀናት እያልኩ ቆይቻለሁ። ከዚህ በኋላ ግንባር እንትባላለን ምድረ ቆሻሻ ማለት ነው። እኛ እኮ ሞተናል እኮ ፍልስጤም እንደዛ ስትሆን እኮ ሞተናል። እኛ በህይወት የለንም እኮ። በህይወት ያለን መስሏችሁ ነው እንዴ ሙስሊሙ? የለንም። አንድ የሚያሳዝኑ በድፍን አይምሮ ካላነጻጸርኩ ትላለች። ከዛ በኋላ ተጠምጥማ ቁጭ ብላ ካሜራውን ከፍታ እንደዚህ ብሎ እንትና ኢየሱስ ሰው ነው ምናምን። ሰው መሆኑ መች ጠፋቸው? ሰው መሆኑ መች ረሱት? አሁን የዛ ጊዜ ነው
በዛ ቁጭ ብሎ የመን ላይ እንደዚህ ተፈጠረ የመን እንደዚህ ይላል አሉ። ይሄ የሶሻል ሚዲያ ያልተከታይ የሚያስጨንቃቸው ምድረ ቀዘና ማለት ከነሱ የማይሻሩ ምድረ ቦርኮ ሚዲያ ላይ አንድ ቀን ነው እዚህ ዓለም ላይ ምንድነው ትዝታችን ታዲያ? በአላህ መንገድ ላይ አደላለ ገባርም ጂሃድ ማለት የግዴታ ሙስሊም ያለበት ሀገር ላይ ብቻ ሙስሊም ላው ክርስቲያኑ መቅጠም አለበት እንዴ? ስንት አይነት ጂሃድ ነው ያለው ታውቁታላችሁ? ሰውን ለማስለም 4 አይደለም 10 15 የሚሆኑ ፌመስ ሰዎች አሉ። በአመት ውስጥ እንኳን 3 ሰው አያሰልሙ ወይንም ማነው 30 ሰው አያሰልሙ። በአመት ቢያንስ አንድ ግሩፕ እንፈጥራለን። በዛ ግሩፕ ውስጥ ስራ እንሰራለን። የምንሰራው ታጥቆ ጫካው ሰልጥኖ በቃ ምናምን ጂሃድ አይደለም። ገባው አይደለ? በየአካባቢው አባቶችን በሙሉ እንገላቸዋለን። ከዚህ በኋላ እንገላቸዋለን። አንድ ቤተክርስቲያን እናቃጥላለን። ለዛውም ከፍተኛ የሆነ ታሪክ አለው የሚባልን ቤተክርስቲያን እናጋየዋለን። 4 ነጥብ የትም ቦታ ላይ የምናደርገው። በነገራችን ላይ ይሄን ነገር አስረግጬ ነው የምነግራችሁ። መጀመር መቻል አለብን። ለመጀመር ደግሞ ብዙም ነገር አያስፈልግም፣ መደራጀት ነው በውስጥ። እንዴት እነግራችኋለሁ፣ ችግር የለውም፣ በጣም ቀላል ነው። 1 3 4ቱን አለን የሚሉትን ሰው ደፋላቸውና ከዛ በኋላ እኔ ነኝ እላቸዋለሁ። ይክሰሱ፣ ወንድ ናቸው። ይክሰስ፣ ምድረ ጭገራም እከክ ቆሻሾች፣ ወንድ ነህ። ከዚህ በኋላ እደፋላለሁ፣ 1 4 5 እደፋላለሁ ማለት። ለዛ ነው አላህ ሱብሓነሁ ወተዓላ እውነቱን እንኳን እያወቁ ትንሽን ነገር ሊገዙባት ይሄው እንደዚህ ያደርጉ እንዳቀጠፈጠፉ በገድላት ማናቃቸው ወይ ውሸት ስም እያወጡ በዚክር ሰውን ደሃ ያደረጉት እነሱ ናቸውና ቤተክርስቲያን ውስጥ ገብቼ እሰግዳለሁ። ማነኝ ይሄ የተጻፈ ነገር ነው፣ ልትቀይሩ አትችልም። እከካ መሪ እውር የሆነውን ቄስን እንደፋላለን። ከዛ በኋላ ብቻ እንትቀራለህ፣ ታጨበጭባለህ። ሲጀመር እኔ ከዲኔ ከሃይማኖት የመች ወጥቻ ቃለሁ። ግባና የድሮ ቪዲዮ ነው ምድረ ሌባ ቆሻሻ ራሳ ዲቃሎች የዝሙት ልጆች ባቸው መሰለኝ። እኔ እዚህ ዓለም ሰው አይደለሁም። ድረልከስከስ ዲቃላ አሁን ታልቃለህ። እያንዳንድ ወጆ ቤትን ሁሉ ሳይቀር ይኸው ትጨፈጨፋለህ ማለት ነው። በቃ እንደው ወላሂ ቆሻሾች ሌባ ሙስሊም እንደዚህ ብሏል ግራኝ አህመድ ምናምን ያለም በሙሉ ገልልሃለሁ። አዎ ግራኝ አህመድ ሳይሆን ግራኝ መብረቁ ነው የምሆንብህ። ጠብቅ። መግደል እንጀምራለን፣ እንገላለን። የምንገለው ማንን ነው ካልክ ከሃይማኖት አባት ጀምሮ አሁን እደፋላለሁ በየተራ። ያኔ ደግሞ ታያለህ ጥቁር ለባሽ ሆኑ ቡዶች ማለት ነው። እነሱ ይለጠለጣሉ። የሃይማኖት አባትህን እየወሰድኩ እደፋላለሁ። አዎ እንደፈዋለን፣ ወላሂ እንደፈዋለን። ድፉ ይኸውላችሁ፣ እንጋጇቸውን እፖስትላችኋል። ከዛ በኋላ እየጠበክ መድፋት ነው። ሁሉም የትም ቦታ ላይ ሰዎች አሉ። 5 ሰው በቂ ነው። 5 ሰው 50 ሺህ ብር ኪሱ ላይ ካስገባለት ራሱን ያጠፋል። ምን ነው ጊዜው አልገባቸውም መሰለኝ። ምድረ ደንቆሮ ጫካ ገብቶ እንጓጋ ብለው እንደዛ መስሏል። ውጊያ አይደለ ፋራ አሁን በኋላ አሳያለሁ። እናንተም ማግኘት ቀላል ነው። ጠጅ ቤት ማግኘት ቀላል ነው። አረቄ ቤት ይገኛሉ፣ ጥንቆላ ቤት ይገኛሉ። ምንም አትገኙበት ቦታ የለም። ወላሂ በግልጽ ነው የምለው። እኔ መብረቁ እኮ ነኝ። ማንን እፈራለሁ? ወይ ሞት ነው ወይ እስር ቤት ነው። ከዛ ውጭ ምን ይመጣል ሌላ? አልহামዱሊላህ የትም አላገኘው በዚህ ዘመን። ስማቸውን አሳድገው አላህ እያሉ ከሚያስመስሉት በግልጽ ተናግሬ እኖራለሁ። ምን አባቱ ይነካኛል? ይሄንን መግደል ብቻ ነው። ገባህ አይደለ? መግደል ነው በቃ። ከዚህ በኋላ መግደል ይኸውልህ፣ ጎረቤት ምናምን አልልህም። ገባህ አይደል? የሚገደሉ ሰዎች አሉ። ለምሳሌ ቄስ ጳጳሱ ነው አስጎንበሰህ መረሸን ነው በቃ። ሌላ ምንም አያስፈልግም። ገባህ አይደለ? ደሞም ይቻላል። በቃ አለቀ። መጀመሪያ መታጠብ ልመድ። ቆሻሻ ቤተክርስቲያን ውስጥ ገብተህ የሰጡት ከማሸት ማለት ነው። መጀመሪያ ጥንቆላ ድግምት ከመስራት መጀመሪያ ንጹህ መሆን ልመድ። ግማታም ጠላ ቤት ለጠላ ቤት ከምዞር ማለት ነው። ድሮም ሰካራም ቤት አይሰራም። አሁን እናንተ መግደል ነው፣ ሌላ ምንም አማራጭ የለውም። አዎ እኔ ያለሁት ካይሮ ነው። አስፈላጊ ከሆነ በ24 ሰዓት ውስጥ ገባለሁ። አስፈላጊ ከሆነ እዚህ ሆኜ ስራዬን እሰራለሁ። ምንም ችግር የለም። እንደዚህ ልቤ እንዳበጠማ አይቀርም። መግደል ነው አባቴ። ቻዋለው የትም ስታገኝ ትገለዋለህ። 4 ነጥብ። ምን አባል ታመጣ ነው?
ምን አባል ታመጣ? የትኛው ጳጳስ የትኛው መሪ የሃይማኖት የትኛው ደፍተራ? አብዛኞቻችሁ እኔ ከማምጣቴ በፊት እናንተም ታውቋቸዋላችሁ። አሁን እነሱ ላይ ታርጌት ታርገን በጥይት ግንባሩን እየደፋ እስኪያስመልሰው ድረስ እንደዛ ማድረግ ነው። አሁን ሴራ ምን እንደሆነ አሳያለሁ። አሁን ልክ ትገባለህ፣ እያንዳንድህ አሳያለሁ። ጠብቅ። በአቅማችን እኛ መቼም ቢሆን ዝግጁ ነን። ገባና? ለኛ አንድ ወር በቂ ነች። አንድ ወር ወላሂ አሳይ ነበር። እያንዳንድ ማለት እዚህ ቁጭ ብዬ መብረቁ ማን ነው የሚባለው ነገር አሳይ ነበር አሳይ ነበር። ይኸውልህ እኔ ማለት የተጫረ ክብሪት ነው ብያለሁ። ምድረ እንጨታም ማለት ነው። አሁን ቻለው እንግዲህ ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረግጣለሁ። እኔ በጣም ጀግና ነኝ። ሄደህ ትከሳለህ። አናት ላይ ነው የምሰባብረው። የ44 ታቦ ይሄ የጥንቆላ ቤተክርስቲያንህን ማለት ነው። ጠንቋይ እከክ አሳያለሁ። ጠብቅ። መብረቁን አታውቁትም። አሁን ቀስ በቀስ ደፋላለሁ። ምድረ ጳጳስህን ማለት ነው። ጠንቋይ ደፍተራ ማለት ነው። እናንተ ልክ ትገባላችሁ፣ ትሸኛለህ። ገባ? እጃችን ላይ ትገባላችሁ። በቅርቡ ከረፈፍ ስትል ግንባርህን ትባላለህ። ምን ብለህ ፖለቲካ እንደምሰራ እናያለን። እንደምትሰሙት ነው እንግዲህ። እኔ አልሰማሁትም ነበር፣ ለሙሉ አሰማማችሁ። እንዲሁም ያው መስጦኝ ማለት ነውና ጳጳሳቱም ተዘጋጁ፣ ጥቁር ለባሾች አጎንብሰን ነው ምንደፋቸው ያስገኛላችሁ። እናንተን ነው አባቶች እና ተዘጋጁ። እናንተ ይሄ ሰው አሁን ካሮ ነው የሚገኘው። የሚካሩ ያለው ሰው ታውቁ አላችሁ። አስቡት፣ ይሄ ሰው ኢትዮጵያ ገብቶ ምን ሊያደርግ እንደሚችል መጣሉ አለ። እያንዳንዳችሁን ረፈረፋችኋል ነው የሚለው፣ እንተኩስም እመታችኋል ነው የሚለው ይሄ ሰው። እነዚህ ናቸው አሁን ኢትዮጵያ ውስጥ ያለው እስልምና የሚወክሉት። እነዚህን እናንተ አንድ ናችሁ። ሙስሊሞች የምትመለከቱ ከሆነ እነዚህን እናንተ አንድ ናችሁ። እነዚህና የጎረቤት ሙስሊም አንድ ነው አይደለም። እነዚህ ናቸው አራጆች። አሁን እነዚህ ናቸው ገዳዮች፣ ጨፍጫፊዎች። ኦኬ፣ በናይጄሪያ አላሁ አክበር እያሉ የጨፈጨፉ ሰዎችን እነዚህ ሐሳብ ያላቸው የአልሲኖ አይስ ምናምን ያሸባሪዎች ጥርቅም ሐሳብ ያላቸው። አሁን ኢየሱስ ኢትዮጵያ ውስጥ ጋር ምንድን ነው የሚያደርገው? ተከባብሮ የሚኖረው ሙስሊምና ክርስቲያኑ ተዋዶ የሚኖረው የተቋራረሰ የሚኖረውን አንድ ቤት ውስጥ በልቶ አንድ ቤት ውስጥ የሚያርድን ሙስሊም ክርስቲያን ለመዋጋት ነው ሐሳቡ። ይሄ ነው እንግዲህ። በዚህ መንገድ ነው እንግዲህ ሰልጥነው ዛሬ ሻአርሲ ላይ በዛ ስለሚሉ ኦርቶዶክስ ተመርጦም የሚረፈረፈው ሻሻማኔ ላይ ኦርቶዶክስ ተመርጦም የሚረፈረፈው ይሄ ነው እንግዲህ። ሌላ ምንም ምክንያት የለውምና እባካችሁ ንቁ። በነገራችን ላይ እኛችን ብቻ ነን እጅ ካልተያዝን ማንም ጎናችን አይሆን። ማንም አስመሳይ መጥቶ ነው ዛሬ ያስመሰለ የሚገኘው። በአርሲ ጉዳይ የሆነ ሰው ይመጣና እያስመሰለ ውስጡ እንኳን ደስ እርስ በታልኩ ውስጡ በሞታችን ግን እያስመሰለ ሲናገሱ መታላችሁና